ኤዘል አርሰናል የመጀመሪያ ጎሉን ትላንትና በካራቦ ከፖርት ቫሌን 2-0 ሲያሸንፉ ማስቆጠር ችሏል። የአርሰናል ደጋፊዎች ግን አሁንም ጥያቄ ያላቸው ይህን ሁሉ ገንዘብ አውጥተን አሁን ቡድኑ እንዴት ያልተጣጣመ ይመስላል በማለት ያው ሀሳቦቹን ሲያቀርቡ ነበረ ከጨዋታው በኋላ። ስለዚህ አሁን የስካይ ስፖርት ከጨዋታው በኋላ ያቀረበውን ትርጉም ነው የምነግራችሁ። በቅድሚያ ያነሱት የአርሰናሎች ፖርት ቫሌን 2-0 ስለማሸነፋቸው ነው። ቫሌ ፓርክ ድረስ ሄደው ወደ ካራቦ ካፕ አራተኛው ዙር ማለፍ ችለዋል እና አርሰናሎች ትላንትና ተጫዋቾችን በጣም በመቀየር ሲጠቀሙ ነበረ። ተቀናቃኛቸው ደግሞ ፖርት ቫሌ የሊግ ዋን ቡድን ሲሆን ከአርሰናል ጋር ሲነጻጸር በፉትቦል ሊጉ ስርዓት መሰረት 61ኛ ደረጃ ላይ ያለ ነው ማለት ነው። ከአርሰናል በታች ነው እና ሚኬል አርቴታ ቃለ መጠይቅ ተደርጎለት ከጨዋታው በኋላ የሰጠው አስተያየት ምንድነው? አንደኛ ያወራው ስለ ቡድኑ ስለ ንቦና ነው እና እንደዚህ አይነት ጨዋታዎች ለትላልቅ ቡድኖች ቀላል አይደሉም። ዴር ኔቨር ኢዚ ማለት ነው። ያወራው መቼም ቀላል ጨዋታዎች አይደሉም። በተለይ ትላንትና ቢሸነፉ ኑሮ ያው የስማቸውን የሚያጠፋው የአርሰናልን ስም እንደሚያጠፋ ነው ያወራው። እናም ሞሜንተም ወይም ደግሞ ነገሮችን ወዲያው እንዳሉ በኃይል ማስቀጠል ቁልፍ ነገር እንደሆነ ነው ያወራው። ምክንያቱም once you let the opposition into the game በቃ እንዴት ቃራኒውን ቡድን ወይም ተቀናቃኙን ቡድን ትላንትና የገጠሙትን ለምሳሌ ፖርት ቫሌን እድል ቢሰጧቸው ኖሮ በተለይ ጨዋታው ከሜዳ ውጭ ነበር የተደረገው። እናም ደጋፊው ራሱ ለአርሰናል ጨዋታውን ሊያከብድባቸው ይችል እንደነበረ ነው ያወራው። ከዛ ወደ ጨዋታው ፐርፎርማንስ ወይም አቋም በሄደበት ጊዜ አርሰናሎች የትላንትናውን ጨዋታ በጥሩ ሁኔታ እንደጀመሩት ነው የተናገረው አርቴታ። ምክንያቱም በ8ኛው ደቂቃ ኤዘ የመጀመሪያውን ጎል ማስቆጠር ችሏል። ከዛ በተጨማሪ ደግሞ ብዙ ለጎል የሚሆኑ እድሎችንም እንደፈጠሩ ነው የተናገረው። ከዛ ግን ሁለተኛው አጋማሽ ላይ ያው የኳስ ቁጥጥራቸው አርሰናሎች ትንሽ ከመጀመሪያው አጋማሽ እንዳነሰ አምኗል ወይም ተናግሯል። ምክንያቱም ፖርት ቫሌዎች በጣም ዳይሬክትሊ መጫወት ስለጀመሩ ነው። ከዛ ግን ያው ለአርሰናል ውጤቱን አስጠብቆ ለመውጣት የረዳው ነገር ከተቀያሪ ወንበር ተነስቶ የገባው ነው ሊያንድሮ ትሮሳርድ ነው። እሱ ተቀይሮ ከገባ በኋላ በ86ኛው ደቂቃ ላይ ለአርሰናል ሁለተኛውን ጎል አስቆጥሯል ማለት ነው። ስለዚህ ያለባቸውን ያረጋጉ ይመስላል። ወደ ተጫዋቾች ወደ ሰጠው አስተያየት ደግሞ በምንሄድበት ጊዜ ሚኬል አርቴታ ያው ኤዘ የመጀመሪያውን ጎል አርሰናል ማስቆጠሩን ነግሬያችኋለሁ። ስለዚህ ኢትስ አን ኢምፖርታንት ሞመንት ጠቃሚ ቅጽበት ነው ወይም ጎሉን ማግባቱ ጠቃሚ ነገር መሆኑን የተናገረው ሚኬል አርቴታ የመሀል ሜዳ ላይ ነው ትላንትና ኤዘ የተጫወተው ብሏል። ስለዚህ ኤዘ የሚጫወትበት ቦታ እንደ ቡድኑ ስርዓት ወይም እንደ ቡድኑ ሲስተም እና ከዛ በኋላ በዙሪያው ባሉ ተጫዋቾች የሚወሰን ነገር መሆኑን ነው የተናገረው። የእድሎችን መፍጠር እንደሚችል እና ከዛ በተጨማሪ ደግሞ ለተከላካዮች ስጋት መሆኑ ኤዘ አርቴታ ሲያደንቀው ነበረ። ከዛ ግን ያው ጨዋታው ላይ በደንብ ኢንቮልቭድ መሆኑ መካተት እንዳለበትም ተናግሯል። ኖርጋርድ የመጀመሪያ ተሰላፊ ሆኖ ነበረ በትላንትናው ጨዋታ። ስለዚህ የእሱ አመራርና ያለውን ስነ ምግባር ሲያደንቅ ነበረ። ስለዚህ የስኳዱን ወይም ቡድኑን ሮቴት ለማድረግ ወይም ተጫዋቾቹን እየቀያየሩ ለመጠቀም እንደጠቀመውም ተናግሯል ማለት ነው። ያው ቡካዮ ሳካ በትላንትናው ጨዋታ 60 ደቂቃዎች ተጫውቷል እና 60 ደቂቃዎች ተጫውቶ ከተጫወተ በኋላ ነው የተቀይሮ የወጣው። ስለዚህ ያው ተቀይሮ የወጣበትን ምክንያት አሁን ጉዳት ላይ አይደለ፣ ገና ከጉዳት ገና እያገገመ ስለሆነ ነው። ለአርሰናል ደጋፊዎች ደስ የሚለው ነገር ከኒውካስል ጋር በሚኖራቸውን ቀጣይ ዊኬንድ ላይ ሰንበት ላይ ጨዋታ አለ አይደለ፣ ለዛ እንደሚኖር ተናግሯል ማለት ነው ቡካዮ ሳካ። ስለዚህ አርቴታ ያው በአካል ብቃታቸው ምክንያት ተጫዋቾች ጨዋታውን መጨረስ የማይችሉት ተጫዋቾችን በትናንትናው ጨዋታ ተጠቅሟል። ከዛ ያው የስኳድ ስብስቡ ወይም የቡድን ስብስቡ የተሻሻለ መሆኑንም ተናግሯል። በተለይ ደግሞ የተቀያሪ ተጫዋቾች ተጽዕኖ በጣም ትልቅ ነገር እንደሆነ እንግዲህ በዚህ የውድድር ዓመት እያየን ያለ ነው እና ኢትስ ክሩሻል በጣም አስፈላጊ ነው በማለት ነው የተናገረው። ምክንያቱም በተለያዩ ጨዋታዎች ላይ ወይም በተለያዩ ውድድሮች ላይ ቡድኑ ሲጫወት የስኳድ ስብስቡ ወይም ደግሞ የተጫዋች ስብስቡ በጣም ብዙ ከሆነ ዴብዝ ካለው ተጫዋቾችን እየቀያየሩ እንደ ትላንት ነው መጠቀም ስለሚችል ነው። ስለዚህ ቀጣይ
አርሰናሎች በካራቦ ካፕ ቀጣይ ዙር ብራይተንን ነው የሚገጥሙት። ብራይተንን ግን ያው ኤምሬትስ ላይ ስለሆነ የሚገጥሙት ያለ አርሰናል ጥሩ ዜና ነው። ቀላል አይደለም፣ ምክንያቱም ብራይተን ጠንካራ ቡድን ነው። በጣም ብዙ ጎሎች ያስቆጠራሉ። ወደ ፕሪሚየር ሊግ በምንመለስበት ጊዜ ደግሞ በፕሪሚየር ሊግ ኒውካስልን ነው የሚገጥሙት። አርሰናሎች ያው ከሜዳቸው ውጪ ነው ይህን ጨዋታ የሚያደርጉት። ሴንት ጄምስ ፓርክ ሄደው ነው እና እዚህ ሴንት ጄምስ ፓርክ ሄደው ከሜዳቸው ውጭ ያደረጓቸውን የመጨረሻዎቹን 3ቱን ጨዋታዎች እንዳለ አርሰናሎች አላሸነፉም። ስለዚህ ኒውካስሎች አሁንም ቢሆን ከባድ ቡድኖች ናቸው፣ አደገኛ ናቸው። በተለይ ፊት መስመር ላይ አይዛክ ባይኖርም ማለት ነው። ያው አሌክሳንደር ኢሳቅ ወደ ሊቨርፑል ሄዷል አይደለም። እና የስካይ ስፖርትስ ጋዜጠኞች የጨዋታው በኋላ የሰጧቸው አስተያየቶች ለምሳሌ አንደኛው ስለ አርቴታ ስልት ነው እና አርቴታ አሁን በተለይ በዚህ የውድድር ዓመት በጣም ትልቅ ጭንቀት ውስጥ ትልቅ ውጥረት ውስጥ ያለ ይመስላል እና እነሱ ባጭሩ የተናገሩት ምንድነው በቃ ዘንድሮ ዋንጫ ያስፈልገዋል ነው ያለው። ምክንያቱም ቡድኑ በጣም ብዙ ገንዘብ ነው ያወጣው። ስለዚህ ባወጣው ገንዘብ ልክ የዛን ውጤት ማየት ይፈልጋሉ በማለት ነው የተናገረው። ከዛ ግን በቃ አርቴታ ሂ ኦቨር ቲንክስ ታክቲክስ፣ በቃ ስልቱን ወይም ታክቲኩን በጣም አክብዶ ነው የሚያየው በተለይ ትላልቅ ጨዋታዎች ላይ በማለት ሲወቅሱት ነበረ። እና የአርሰናል በዚህ የውድድሩ ዓመት ላይ የተመለከትናቸው ብለው ያነሱት ሀሳብ ምንድን ነው? አንደኛ አርሰናሎች ገና በቃ የራሳቸውን ሪዝም ወይም ደግሞ ይሄ መጣጣማቸውን ገና ለማግኘት እየሞከሩ ነው እና የአጀማመራቸው ከባድ ነው፣ ለነሱ ከብዷቸዋል በማለት ነው የተናገሩት። ቻምፒየንስ ሊግ እና ፕሪሚየር ሊግ ውድድሮች በጣም አርሰናሎች እንደሚፈትኗቸው ነው የተናገሩት። በተለይ ደግሞ አሁን ጫናው እየበዛ ነው ያለው፣ በዚህ የውድድር ዓመት ዋንጫ ያስፈልጋቸዋል በማለት ተናግረዋል። ካልሆነ ግን ያው የአርቴታ የወደፊት የአርሰናል ቆይታ ጥያቄ ውስጥ ሊገባ እንደሚችል ነው የተናገሩት። ከዛ በተጨማሪ ያው ስለ ጎሎች ነው ሲያወሩ የነበረው። ያው የኤዘን ጎል አንስተውታል። ጎሉ በጣም ደስ በሚል ሁኔታ ተረጋግቶ ያስቆጠረው ጎል በመሆኑ ሲያደንቁት ነበረ። እናም በተጫዋቾች መሀል እሱ ቦታ ለማግኘት መጣሩንም አድንቀውታል። እና ጨዋታው በፖርትቫሊዎች አርሰናሎችን እንደውም ቀላል አድርገውላቸዋል ብለው ሲያወሩ ነበረ። ወደ ትሮሳርድ ጎል በምንሄድበት ጊዜ ደግሞ ያው ትሮሳርድ አገባ ከተባለ ማለት he most likely came off the bench እና ከተቀያሪ ወንበር የመምጣት እድሉ በጣም ከፍተኛ ነው። ምክንያቱም ተቀይሮ ሲገባ ትሮሳርድ ያገባል በጣም በብዛት እና በዚህ ውድድር ዓመት ሁለተኛ ጎሉን አስቆጥሯል። ደስ በሚል ሁኔታ ኳሷን ነካ አድርጎ ነው እንግዲህ ማስቆጠር የቻለው እና የአርሰናል የተቀያሪ ወንበር ተጽዕኖ ወይም ደግሞ የተቀያሪ ወንበሩ ምን ያህል ጠንካራ እንደሆነ ያሳየ ነው በማለት ነው የተናገሩት።